ይህ እውነት ለመላው ዓለም መድረስ አለበት። ይህንን ምስል ሁሉም ሰው በሚችለው ቋንቋ ሁሉ ያብራራ ለዓለም አቀፍ ተቋማት ሳይቀር ማድረስ አለበት። ከዚህ ኮሎኔል ስልክ ላይ የተገኘ ይሄ ምስል አንዲት ሴት በመኝታ ቤት ውስጥ ምንድነው የሆነ ያለው? አማራ ክልል ምንድነው የሆነ ያለው? ትላንት ብቻ ትላንትና ዛሬ 9 ከሻለቃ በላይ አለቁ። ሸርካ የኦርቶዶክሳውያን መኖሪያ እንዴት እንደሆነ ተመልከቱት ተመልካቾቻችን። ሰሞኑን በደረሰው አፋርሲ ላይ ብዙዎች ተገድለዋል ስንዘግብ ነው የሰነበት ነውና ለጵጵስና የተጠቆሙት አባ ቃለ ጽድቅ ሙሉጌታ ከኦክላንድ ደብረ ኢየሱስ በዝሙት ቅሌት የተባረረ አንዳች ነገር እንዳትናገሩ፣ ፍጅቱ ከሃይማኖት ጋር የሚያዝ አይደለም ብላችሁ ነው በሚዲያም በሁሉም ነገር መግለጽ ያለባቸው የሚል ተሰብሳቢዎቹ ትዕዛዝ ይሰጣቸዋል። ስብሰባውን አቡነ ሳዊሮስና ሼህ ኢብራሂም ቱፋ የመጅሊሱ በጸሎት ከፍተው ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ይህን ሰሞኑን ለቃቸው ቪዲዮዎች በደንብ እየታዩ አይደለም። ምናልባት ላይክ አሳንሳችሁት ሊሆን ስለሚችል ቢያንስ 2000 ላይክ አድርጉ። ቪዲዮ ከመጀመራችሁ በፊት ላይክ በማድረግ እንጀምር። በወቅታዊ ጉዳይ የተመለስ ነው። በተለይ ትናንትና በስቲያ ስለተገደሉት ካህን ሰፋ ያለ መረጃ ወጥቷል። የምንመለከተው ነው የሚሆነው። ወንድማችን ኮሜዲያን ምላለ በተመለከተ የምናነሳው አለ። ትናንትና በማህበራዊ ሚዲያ ሲዘዋወር የነበረው አንድ ኮሎኔል ተገድሏል። በዛ ኮሎኔል ስልክ ውስጥ የተገኙ ነገሮች ትንሽ ልብ ሰባሪዎች ሆነው ተገኝቷል። እሱም እየተዘዋወረ ስለሆነ እናነሳዋለን። የአርሲ ጉዳይም ጀምረን በሰፊው የምንመለከተው ነው። እስከ ፍጻሜ ድረስ ተመልከቱ። እንዳልኳችሁ ላይክ በማድረግ ጀምሩ። ሜምበርሺፕ ጆይ ማድረግ አቁማቸዋል። በተለይ በውጭ ያላችሁ ለምን እንደሆነ ምክንያታችሁን ንገሩ። ካህኑ በቤተሰቦቻቸው ፊት በ5 ጥይት ተደብድበው ተገደሉ። ይህ ደግሞ የሆነው በባቲ ኦሮሚያ ልዩ አስተዳደር በጎህ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን ነው። ቄስ ፍሬው ሀብታሙ ይባላሉ። በደብሩ እጅግ የተመሰገኑና የተወደዱ የረጅም ጊዜ አገልጋይ የነበሩ አባት ናቸው። ከምሽቱ 3 ሰዓት ላይ ቤታቸው በድንገት ተንኳክቶ የድረሱልኝ ጥሪ ለፖሊስ ቢያሰሙም ነገር ግን ማንም ዞር ብሎ ሳያቸው ገዳዮቻቸው በሩን ገንጥለው ከፍተው በመግባት በሚያሳዝን ሁኔታ ባለቤታቸው ላይ የአካል ጉዳት በማድረስ እሳቸውን ደግሞ መጀመሪያ ጉልበታቸው ላይ በጥይት መተው በተኙበት ግን በ5 ጥይቶች ደብድበው ገለዋቸዋል። ዛሬ ይህንን ቪዲዮ ስሰራ አንድ ነገር እንዲታወቅ ስለፈለግኩ ነው። ቀድመው አባታችን ድረሱልኝ ብለው ጮኸዋል። ከዛም በኋላ ደግሞ እንደ መደበኛ ታሞ እንደሞተ ሰው ተቀብረው ጉዳያቸው ተረስቶ ዝም ጭጭ መባሉ እጅግ በጣም የሚያስገርም ነው። ሁለተኛው እዚህ ላይ ልጨምረው የሚፈልገው ነገር ሁልጊዜ ምንድን ነው የምንናገረው? ቦታና ሁኔታ እንደዚሁም ቀንና ሰዓት ይለያይ እንጂ የገዳያችን እጅ አንድና አንድ ነው። የእጁ አናት መንግስት እጅ ሆኖ እየሰራ ያለው ደግሞ የዋሃብያ ክንፍ በልዩ የታጣቂ የዳቦ ስም። ይህ ይታወቅ። የአባታችን በረከታቸው ትድረሰን። ሁላችንን እግዚአብሔር አምላክ ያጽናን። አይደለም እምላችሁ ያስጨክነን፣ ያበርታን። ጥርሳችንን ነከስ አድርገን በዚህ ዘመን እናት ቅድስት ቤተክርስቲያናችንና እኛ ልጆቿ ላይ የተጋረጠውን ችግር እንድንመለከት አይነ ልቦናችንን ያብራልን። አሜን። ቴዶን ወንድማችን እናመሰግናለን። ይሄ ሁሉ ሲፈጸም የድረሱልን ጥሪ ሲጮህ ማንም ሰው አልደረሰላቸው። ቤታቸው ተንኳኩቶ መሳሪያ ተተኩሶ እግራቸው ተመቶ ከዛ ባለቤቷን አስጨንቀው ድጋሚ ሌሎች መሳሪያ ተተኩሶ እስከሚገደል ድረስ ምን ነው በአካባቢው ጎረቤት የለም ወይስ ታቅዶ ሆን ተብሎ የተደረገ ነገር ነው የሚለውን ነገር እንመለከተዋለን። ወንድማችን ምን አለ? ኮሜዲያን ምን አለ? እንዲህ ብሏል። አየሩን ይዞታል የሐሰት መረጃ፣ ከየት ነው የሚያመጡት መነሻውን እንጃ። ከዚያም ቃላት እየመራረጡ ታስሯል በሚል ዜና ሰው አስደነገጡ። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እግሬ እንቀሳቀሳል። ቢጫቱ ታለበሱ ወይም ጠባብ ክፍል ውስጥ ተክዤ አልተቀመጡ። ሁሉ ነገር አለ አልታሰረም እጄ። ለካ እስር ቤት ያሉት ሀገር ነው ወዳጄ። ያሻውን አያረግ አጥረው ይዘውታል። ጠበቃም የለውም ጠያቂ ረስቶታል።
100 ሚሊዮን ህዝብ ተቆልፎበታል 100 ሚሊዮን ህዝብ ተቆልፎበታል ፍቅር የሰጠው ህዝብ ሰንሰለት ደርሶታል ሁብ ሆሆ እያለ መክረሙን መርጦታል ሆሆ ሆባ አቤት አቤት ኧረ የመሰንቋ ፈሪ ብላ ክራር ላድርገው እንዴት በነገሩ በቀልድ መልክ የሚነገር ቁም ነገር ማለት ይሄ ነው። የሀገራችን ህዝብ ወደደም ተጠላም በአሁኑ ሰዓት ላይ መብት የሚባል የለም። ነፃነት የሚባልም እንደማያገኘውም ጭምር እናውቃለን። ሚዲያ ላይ እንደሚወራውና መሬት ላይ ያለው ነገር የተለያየ ነገር ነው። ሁላችንም የምንረዳው ነገር ነው ብዬ አስባለሁ። ወንድማችን ምን አለ? ባለመታሰርህ ደስተኞች ነን። ሌላው ደግሞ ቄንጠኛ ቅንጡ የሚሳሉትን ነገር የማያውቁ ሰዎች ደግሞ አሉ። አሁን ይሄ ለኪዳነ ምሕረት እንጦጦ ኪዳነ ምሕረት የገባ አበባ ነው። በመቶ ሺዎች ወይ ደግሞ በሚሊዮን ሊቆጠር ይችላል የሚከፈልበት። ሰው ተርቦ ባለበት ሀገር ላይ አበባ ያስገባሉ። ወይ ለነዳያን አይሆን፣ ወይ ለቤተ ክርስቲያን አይሆን፣ ወይ አይጤስ፣ ወይ ደግሞ መብራት አይሆን፣ ምንም ነገር የማይሆን ቤተክርስቲያን ቢያንስ ቤተክርስቲያን ልትጠቀምበት የምትችልበት ነገር መሆን አለበት እንጂ ፀሐይ ሲወጣ ደርቆ የሚጠፋ ነገር አይደለም አለበት። ወይ ዕጣን አይደለ፣ ወይ ጧፍ አይደለ፣ ወይ ዘቢብ አይደለ፣ ወይ ደግሞ ከብት አይደለበት የሚበላበት፣ ወይ ደግሞ ለነዳያን የሚሰጥ ነገር አይደለ፣ ወይ ደግሞ ልብስ አይደለ ነዳያን አይለብሱት። ይሄ ሁሉ ይሄ ሁሉ ብር አውጥቶ ፀሐይ ሲወጣ የሚጠወልግ ነገር ተስዬ ነበር ብሎ ማለት አንዳንዴ ፌዝም ጭምር እንዳይሆን መጠንቀቅ ነው። የምንሳለውን ነገር እንወቀው። ደቡብ ክልል ላይ ምንድነው እየተፈጸመ ያለው? በጣም ብዙ አሰቃቂ ቪዲዮዎች አሉ። ከዩቲዩብ ሕግ ጋር ስለማይሄድ ግን ይህን ቪዲዮ ብቻ ላሳያችሁ፣ ላሰማችሁ፣ ስሙት። ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍስ ያለውን ነገር ለምን እንገላለን? አዝገብ ብርሃኑ ወልደምቴ አይደለም ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አልኩ? መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው ወደ ሌላ ላይ ባትገቡ ይሻላል። እንደም ተራራ እንደዛ ሳይሆን አንተ ጉርሻን ተራራ ግደሉና አልገልም አንተ ይግደል መንግስት ማንም አይገልም አንተ ይግደል አልገልም ምን ኦኬ እንዳትናገር ተተውሽ መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም። ወንጀለኛማ በጣም ወንጀለኞች ናችሁ። በአደባባይ ውሻ ሰቅላችሁ የምትገሉ ከዚህ በላይ ወንጀል አለ? የትኛው ወንጀል? ከዚህ በላይ ወንጀል አለ? ለውሻ ህይወት አንተ ያዘንከው ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ የውሻም ጠበቃ አለ። የሰው ነው የውሻ ነው እንትኑ የሚበልጠው። የኔ ውሻ ነክቷል ሰው የኔን ውሻ ያውቃል። ውሻም የመኖር መብት አለው። ይታጠብ ምን ይባል? ውሻ ይሞታል። ግደሉ። አሁን ፍየሉንም ግደሉ። ፍየልም ነፍስ አይደል? እንስሳት አይደል? ችግር የለም እንደሳከው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ካሁን በቃ ሰው አንቺ ስልኩን ወደዛ አርግ። አታረግም። አንቺ ምንድን ነው አታረግም? አታረግም። ለምን ታረጋለህ? አንተ ቤቴ ላይ መጣኸው። ቤቴ ላይ መብቴ ነው። በሬ ላይ ለምን ትቀርጻለህ? ቤቴ ላይ ነው የመጣኸው። አዎ ወንጀለኞች ነው። ኧረ አንቺ የኔን ስልክ አንቺ እናንተ የሚመለከተው አካል እናደርሳለን። እንግዲህ ይህ የሆነ ያለው የት ነው ከተባለ በሆሳዕና ክልል ነው እየተደረገ ያለው። ሆሳዕና ከተማ ላይ እየተደረገ ያለው ማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ እያንዳንዱ ግለሰብ በቤቱ ያለውን ውሻ አውጥቶ አንጠልጥሎ አንቆ እንዲገድል ነው የታዘው። በጣም አስነዋሪ ነገር ነው። ቪዲዮዎች አሉ። በዩቲዩብ ሕግ ግን ስለማይፈቀድ እየደበደቡ እያንጠለጠሉ ውሾችን ሲሰቅሉ የሚያሳዩ ቪዲዮዎች እየደረሱን ያሉት። የሚያሳዝነው ታዲያ ይሄ አይደለም። ውሻ እያንዳንዱ በቤት ውስጥ ያለውን ውሻ የማይገል ሰው 50 ሺህ ብር መቀጮ የእስርና የመቀጮ ብር እንደሚቀጣ እየሰማን ያለ ነው። ይሄ ለምንድን ነው እየሆነ ያለው? የውሻ በሽታ ተነስቷል ነው የተነሳው። በከሚሴ ነው እንጂ በተባለው በአሰላ ከተማ አይደለም። ነገር ግን ያው ከሚሴ ላይ የተከስተው በሽታ እዚህም እንዲመጣ ይችላል ተብሎ ስለታሰበ ይሄ ሁሉ ውሻ ግደሉ፣ አንቃቸው፣ አንጠልጥሏቸው ዛፍ ላይ ተብለው ዛፍ ላይ ጭምር ነው እያንጠለጥሏቸው አለው። ይሄ የማያደርግ ሰው 50 ሺህ ብርና የእስር መቀጮ አለውም ጭምር እየተባለ ያለው።
ዲሞክራሲ ያለባት ሀገር። ተመልከቱት ይህን ፎቶ አያችሁት? ይህ እውነት ለመላው ዓለም መድረስ አለበት። ይህንን ምስል ሁሉም ሰው በሚችለው ቋንቋ ሁሉ ያብራራ ለዓለም አቀፍ ተቋማት ሳይቀር ማድረስ አለበት። የአማራ ሕዝብ ላይ እየተካሄደ ያለው ጦርነት ግልጽ የዘር ማጥፋትና የጦር ወንጀል ነው። ይህንን ማለት ከጀመርን ደግሞ ድፍን 3 ዓመት አልፎናል። ይህ ፎቶ ዛሬ በደጋዳሞት በፋኖ ጀግኖች እቅጩ የተሰጠውና የተሸኘው የኮሎኔል አበራ ሞባይል ላይ የተገኘ መረጃ ነው። ይህ ፎቶ ተራ ፎቶ ሳይሆን የዚህን አረመናዊ ስርዓት እውነተኛ ገጽታ ያጋለጠ ማስረጃ ነው። ንጹሃን እናቶችና እህቶቻችን በማገት በማዋረድና አስገድዶ በመድፈር የሚፈጸመው ግፍ የክፋታቸው ጥግ ማሳያ ምስል ነው። ይህ ጦርነት በጅምላ ጨራሽ መሳሪያ ብቻ ሳይሆን በሴቶቻችን ክብርና ማንነታችን ላይ የተቃጣ ሁለንተናዊ ጥቃት ነው። ይህንን ግፍ እያዩ ዝም ማለት ይህንን አረመኔ ስርዓት አለመታገል በታሪክም በህሊናም ያስጠይቃልና ዓለም ይህንን ግፍ ማወቅ አለበት። ይህንን አረመናዊ ድርጊት ለዓለም ልናጋልጥ ይገባል። ይህን ቪዲዮ ሁሉም ሰው ለሚያውቀው ሁሉ ሼር ያድርግ። ይመለከተኛል የምትል አማራ ሁሉ ሪፖስት አድርግ። ትግላችን እስከ ነፃነታችን ድረስ ይቀጥላል። ፍትህ አንዳንዴ ሲሰፍን ዳግም የመወለድን ያህል እጅግ ያስደስታል። ነገሩ ወዲህ ነው። ይህ ኮሎኔል ያገዛዙ ኮሎኔል አበራ ይባላል። በዛሬው ዕለት በደጋ ዳሞት አካባቢ ላይ በተደረገ ውጊያ በቴዎድሮስ እዝ እርምጃ የተወሰደበት ኮሎኔል ነው። ከዚህ ኮሎኔል ላይ የስልክ ማስረጃ ላይ የተገኙ በጣም በርካታ ነውሮችና በጣም በርካታ ግፎች ይገኙበታል። ከነዚህ ውስጥ ግን እጅግ የዓለም ሕዝብ ሊያውቀውና ሁሉም ሊረዳው የሚገባ ይህንን ነገር በደንብ ልታውቁት የሚገባ ጉዳይ ነው። ከዚህ ኮሎኔል ስልክ ላይ የተገኘ ይሄ ምስል አንዲት ሴት በመኝታ ቤት ውስጥ ስልጣኑን በመጠቀም ለጾታዊ ጥቃት ከዳረጋት በኋላ ይባስ ብሎ እንደ ማስረጃነት በስልኩ በመዘባበቻ መልክ የያዛት በርካታ ሴቶች ቢኖሩም ይህ የዚች እህታችን ፎቶ ደግሞ አንደኛው ነው። ይህ ቆሻሻ ሰው በርካታ ወጣቶችን፣ ሕፃናትን፣ ሴቶችን በመግደል የታወቀና እንዲሁም ደግሞ አስገድዶ በመድፈር ራሱ ላይ ትክክለኛ ማስረጃን ትቶ ያለፈ ኮሎኔል ነው። ፍትህ በዚህ አይነት መልኩ ሰፍና ገዳዮች እርምጃ የሚወሰድባቸው ፍትህን እንድናይ ላደረገን የፋኖ ትግል እጅ እንነሳለን። እንግዲህ ይታያችሁ በማስረጃ ያልተያዙ በዶክመንት ያልቀረቡ ማስረጃ ያልተያዘባቸው ህልቆ መሳፍር ግፍ በአማራ ህዝብ ላይ እንደሚደርስ ትልቅ ማሳያ ይህ ምስል ነው። ተመልከቷት። በምን አይነት በተቆራመደ ስሜት ውስጥ እንዳለች፣ በምን አይነት የተበዳይነት ስሜት ውስጥ እንዳለች፣ ደራሽ ባጣ ስሜት ውስጥ እንዳለች በዚች እህታችን ምስል ውስጥ በርካታ የሴቶች ልጆች ጥቃት ማሳያ ነው። ምንድነው የሆነ ያለው አማራ ክልል? በነገራችን ላይ በጣም በሚያሳዝን ሁኔታ በእነኚህ ሰዎች በመደፈር ብዛት በጣም ትልቅ ቁጥር ይዟል። ይሄ ብቻ አይደለም። በኤችአይቪ ኤድስም በአንድ ዳታ በውስጥ የተገኘ ዳታ ላይ እንደሚያመለክተው ከሆነ በአማራ ክልል ላይ በጣም በእጥፍ ጨምሯል የኤችአይቪ ኤድስ። ይህ የሚመጣበት ምክንያት እናቶች፣ እህቶች፣ ህፃናት ጭምር እየተደፈሩ ይህን በሽታ እያጋቡባቸውም ጭምር እንደሆነ እየሰማን ያለን። በጣም ከግፍም በላይ ትውልድ እንዳይተካ፣ ትውልድ እንዳይበዛ፣ ቀጣይ ትውልድ እንዳይኖር ጭምር ነው ስራ እየተሰራ ያለው። ይሄ በናች ላይ አማራ መሆን አይጠበቅበትም። ሰው መሆን ብቻውን በቂ ነው። እንደዚህ አይነት ግፎችን ለመቃወም ሰው ብቻ መሆን በጣም ከሚባለው በላይ ከበቂ በላይ በቂ ምክንያት ነው። እስቲ ስታሊን የሚጨምረውን ደግሞ ልጨምርላችሁ። ምንድነው የሆነ ያለው አማራ ክልል ምንድነው የሆነ ያለው? ትላንትና ዛሬ 9 ከሻለቃ በላይ አለቁ። 9 እውነት የሚያሳዝን ጊዜ ስለሆነ ነው። በጣም የሚያሳዝን ጊዜ ስለሆነ ነው እያወራሁኝ ያለሁት። ማቀው ሰው
ኢሞሽናል የሚያደርግ ቤተሰብ ያለው ዛሬ አንደኛው እያዘነ በትግራይ ጦርነት መሳተፌ የህይወቴ አንዱ ጠባሳ ከባዱ ቀን ይሄ ነው እያለ ያወራ ነበር። አንድ ዘመዴ ነው፣ የዘመዴ ጓደኛ ነው። ሻለቃ አዲሱ ጌታቸው ከበደ ይባላል። ዛሬ ጎጃም ህይወታቸው ካጡ መከላከያ ሰራዊት አባላት አንዱ ነው። ሻለቃ ነው፣ ሲኒየር ኦፊሰር ነው። ሻለቃ አዲሱ ጌታቸው ከበደ የኢትዮጵያ ሰራዊት አባል ሆኖ በጣም ብዙ አገልግሎት የሰጠ ነው። ሰላም አስከባሪም ሄዷል ነበር አለኝ። በትግራይ ጦርነት ጊዜ መሳተፌ እድሜ ልኩ የሚያፍርበት ነው አለ። በጣም የሚሳቀቅ በጣም የትግራይ ወዳጅ ነበር አለ። ህይወቱ በሙሉ ከትግራይ ጋር የተቆራኘ እና የግድ ጦርነት እንትን ሆኖ ግባ ተብሎ ትግራይ ብዙ ግፍ ሲፈጸም ባይኑ ያየ ነው አለ እና እያዘነ ጦርነቱ አለቀ አለ። ትናንትና ዛሬ ጎጃም አካባቢ ከበድ ያለ ውጊያ እየተካሄደ ነው። ዛሬም ቀጥሏል። እዛ ህይወታቸው ካጡት ውስጥ አንደኛው እሱ ነው። መታወቂያው ደግሞ ሶሻል ሚዲያ ላይ ለጠፉት። ዝም ብሎ በወሬ እንኳን እንዳይሆን በወሬ እንኳን ሻለቃ አዲሱ ጌታቸው ከበደ ተሰዋ ምናምን እንዳይባል እንኳን ለቤተሰብ ሶሻል ሚዲያ ላይ እንትኑ ለቀቁት፣ መታወቂያውን ለቀቁት። አይዲ የመከላከያ አይዲ ማለት የኮሎኔሎቹ ጉዳይ የምታውቁት ነው። የኢትዮጵያ ኮሎኔሎች ሁለት ኮሎኔል በአንድ ቀን ነው ዛሬ አጣ የተባለ መከላከያ 76ኛ ክፍለ ጦር ኮሎኔል ዋና አዛዡ ስንት ኮሎኔል በዚህ ትላንትናና ዛሬ ብቻ ከሻለቃ በላይ 9 ኦፊሰሮች አለቁ ነው የተባለ ያለው። ዝም መከላከያ ዝም። ነገታቸው እና አለምሸ ደግፌ ስለ ኤርትራ ስለመግባት በአድ ሕፃ ነው ክሳድ ሕፃ አድ በራኽ በአድዋ በኩል እኮ አስመራ ቅርብ ነች እያለ በከንፈሩ አስመራ ይነካታል። እንዲሁ ቆርቆሮ ያስመራ ቆርቆሮ ሁላ ሊመታው ይችላል። ከንፈሩ ቅርብ ነች እያለ ጎጃም 9 ኮሎኔሎች እያለቁ ምንድነው እየተፈጠረ ያለው? ምንድነው አሁን ይሄ ተመልካቾች ብልጽግና የአማራ ክልል አካባቢ ያለው በዚህ ወር ብቻ ስንት ኮሎኔሎች እንዳለቁ መከላከያ ራሱ ይነግራል። ምንድነው ብልጽግና ዛሬ 8ኛ ቀኑ ነው አማራ ክልል ላይ አልዘገብ ኦፕሬሽን ከባድ ኦፕሬሽን ከጀመረ ዛሬ 8ኛ ቀኑ ነው። በጎንደር አካባቢ ጥቃት ፈጽሟል። የማይካድ ጥቃት ፈጽሟል። በፋኖ እዛ ባሉት ኃይሎች ላይ ጥቃት ፈጽሟል። የአማራ ባንዳዎችን አሰማርቶ የአማራ ሚሊሻ አሰማርቶ አንዳንድ አመራሮች ላይ ጥቃት ፈጽሟል። የማይካድ ነው። ራሳቸው ፋኖ አመራሮችም ራሳቸው የገለጹት ይመስለኛል። ብልጽግና ራሱ በራሱ አቅም አይደለም ያደረገው፣ በራሱ በወንድሞቹ ባንዳዎች አሰማርቶ ነው ያደረገው። እሱ ነው። ሸርካ የኦርቶዶክሳውያን መኖሪያ እንዴት እንደሆነ ተመልከቱት ተመልካቾቻችን። ሰሞኑን በደረሰው አፋርሲ ላይ ብዙዎች ተገድለዋል። ስንዘግብ ነው የሰነበት ነውና ወደ ፍርስራሽነት ቀይረውታል። የኦርቶዶክሳውያኑ መኖሪያ ሰፈር አርሲ ጋር ያለው ሽርካ ማለት ነው። ያን አድርገውታል። ይኸውላችሁ ተመልከቱት። አሁን እዚህ ነው የሚመለሱት። ይሄ ነው ተመልሶ ቤታቸው የሚሰራላቸው። ጠቅላላ ነው ያወጡባቸው ሰፈሮቹ። አይመለሱም፣ በቃ አይመለሱም። መሬቱ ራሱ ተሰጥቶ ለሌሎች ሰዎች አሁን ሊያለሙት ወይም የሆነ ነገር ሊያረጉበት እኮ ነው እያጸዱት ያሉት። አታዩም? በቃ ሌላ ግንባታ ይሰሩበታል፣ ሌላ ነገር ይሰሩበታል። እሱ አይደለም የሚገርማችሁ። ይህም በተመለከተ ከስፍራ የደረሰን መረጃ የምነግራቸው አሳዛኙ ነገር ስብሰባ ተደርጓል። በዛው በአርሲ ዞን ተመልከቱ። ስብሰባ የተደረገው ሰኔ 16 ከሁለት ቀን በፊት የት ጋር በእንትን ታጅበው በአሰላ ከተማ በመከላከያ ታጅበው በዋና ከተማዋ በአሰላ ማለት ነው። በከተማዋ ካህናትን የሙስሊም እምነት መሪዎችን አባገዳዎች ተሰብስበው ሌሎችም ባሉበት ምን ይላሉ ሰብሳቢዎቹ? እኛ ከነገርናችሁ ውጭ አንዳች ነገር እንዳትናገሩ፣ ፍጅቱ ከሃይማኖት ጋር የሚያዝ አይደለም ብላችሁ ነው በሚዲያም በሁሉም ነገር መግለጽ ያለባቸው የሚል ተሰብሳቢዎቹ ትዕዛዝ ይሰጣቸዋል። እና ይሄንኑ ስብሰባ ሌሎችን ብዙዎችን በማሳተፍ በአዳማ ናዝሬት መቀጠል አለብን ይሏቸዋልና ስብሰባው በትናንትናው ዕለት ይካሄዳል። ያው ቀጣዩ ስብሰባ በዛው በናዝሬት አዳማ ይካሄዳል። ተመልከቱ። ስለ አርሲው ነው። እስከ 6 ሰዓት ዛሬም ይቀጥላል ተብሏል። አላለቀም። ይሄ ስብሰባ አላለቀም። ስብሰባውን አቡነ ሳዊሮስና ሼህ ኢብራሂም ቱፋ የመጅሊሱ በጸሎት ከፍተው የሆነ ካድሬያዊ ንግግር ካደረጉ በኋላ
ሁለቱ ሃይማኖት አባቶች ወዴት ተመለሱ? ወደ አዲስ አበባ ተመለሱ። ማን ሌሎች ስብሰባውን እየቀጠሉ ይምሩት ተብሎ ማለት ነው። በማን ጉዳይ? በአርሲ ጉዳይ። እነማን ተወከሉ ስብሰባውን እንዲመሩት? አንደኛ አቶ ጁነዲን ሳዶ። አቶ ጁነዲን ሳዶ አይደለም እንዴ የቀድሞው በኢህአዴግ ጊዜ የኦሮሚያ ክልል ርዕሰ መስተዳድር የነበሩ ናቸው። አቶ ጁነዲን ከእምነት ጋር ተያይዘው በሚፈጸሙ ጥቃቶች ስማቸው ከሚነሱ ባለስልጣናት መካከል አንዱ ናቸው። በተለይ ኦርቶዶክሳውያንን በማጽዳት በኩል ከአካባቢው በማጥፋት በኩል አንዱ ይሄ ስብሰባ መሪ እሳቸው ናቸው። አንደኛ። ሁለተኛ ኡስታዝ ጀማል በሽር ነው። እናውቀዋለን ብዙዎቻችን። በአባይ ግድብ ጉዳይ ሲሰራ የነበረ ነው። ያው የፈለገውን ሃይማኖትን መደገፍ መብቱ ነው፣ ግን እምነቱ ሙስሊም መሆኑ ይታወቃል። እምነቱ ሙስሊም ነው። ሶስተኛ ባለሀብቷ መኪያ ስብሰባውን ይመሩት ምነግራቸው አሁን እየተካሄደ እሷ እምነቷ ምንድን ነች? ሙስሊም ነች። አራተኛ ከባሌ ዞን ስማቸው ያልተጠቀሰ አንድ ኡስታዝና አምስተኛ የወንጌላውያን ሰብሳቢ ነው፣ የሃይማኖት ጉባኤ ሰብሳቢ ፓስተር ጻድቁ አብዶ ናቸው ስብሰባውን እየመሩ ያሉት። ከሰብሳቢዎች ውስጥ ከአምስቱ አንድም የኦርቶዶክስ እምነት ተከታይ እንኳን የለም። ተውት፣ ቄስ ነው፣ ካህን ተውት፣ ምን የለም፣ ተከታይ እንኳን የለበትም ነው። መረጃው እንዳይወጣ እዚህ ምን ተደረገ ተብሎ ሁሉም ተሰብሳቢዎች ስልካቸውን እንዲዘጉ ተሰጥቷቸዋል። ተዘግተዋል። ኦፍ ነው ዝግታቸው። የስብሰባው ዋናው ዓላማም ያን ነው የተባለው። በሚዲያዎችና በተለያዩ ነገር ፕላትፎርሞች በሚገኙ በየሃይማኖታቸው በሁሉ የሄዱ የአርሲው ፍጅት ሃይማኖቱን ማዕከል ያደረገ አይደለም የሚለውን እንትን በብዛት ማድረግ። ለምንድን ነው ይሄ የሚደረገው? ፍጅቱን ለማስቀጠል ነው የሚለው። ከመካከል የነበረ ተሰብሳቢ በጣም ተበሳጭ። ሃይማኖቱን ማዕከል ያደረገ አይደለም ከተባለ ይሄን ያፈዙናል። ነገ ጧትም ኦርቶዶክሳውያን ይቀጥላል። ይኸው ዛሬ በባቴ የሰማችሁት ነው እየሆነ ያለው። ለማንኛውም ዛሬ 6 ሰዓት በኋላ ጉዳዩ ሃይማኖታዊ አይደለም የሚል በጋራ እነዚህ የነገርኳችሁ አምስቱ መግለጫ ይሰጣሉ። መግለጫው በኦቢኤን ይተላለፋል፣ በመንግስት ሚዲያ ከነ ቲቪ ቀድሞ ደርሶ ነው የሚተላለፈው፣ በአብይ ሚዲያ ማለት ነው። ቤተሰብ ስለዚህ ራሳችንን ከመከላከል ውጭ አማራጭ የለንም ተብሏልና እየተፈጸመ ያለው ግፍ ይሄን ይመስላል ተመልካቾች። አቶ ጻድቁ ግን ራሳቸውን ቢያድኑ በጣም ጥሩ ይመስለኛል። የገቡበት ምክንያት ምንም አልዋጥ ብሎኛል። የእሳቸው ምክንያት ሌላው ክርስቲያን ለምንድን ነው የማይወከለው? ይሄ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ አይደለም ወይ? ለምንድን ነው ሌሎቹ ያልመጡት ከዛው እምነት ተከታይ ብለው መጠየቅ ሲገባቸው ዝም ብሎ መግባታቸውን በሽምግልና ዘመናቸው ያለው ስማቸውን ወደ ሌላ ነገር ውስጥ እየከተቱ እንደሆነ መረዳት መቻል አለባቸው። ሰው ሁሉ የሚያከብራቸው ጥሩ ሰው እንደነበሩ አውቃለሁ። አሁን በዚህ ጉዳይ ላይ ይሄ መንግስት መቼም ሰውን አነካክቶ የመጣል ሂደት ላይ በጣም ጎበዝ ነው። ሊጥላቸው እየተሯሯጠ ነውና እዛ ውስጥ እንዴት ሆነው ሊገቡ እንደቻሉ አላውቅም። በጣም ያሳዝናል። እንዲህ አይነት መግለጫ ደግሞ ለመስጠት ራሳቸውን ባያስጠቁሩ መልካም ነው። የአርሲው ጭፍጨፋ አይደለም ሌላ ቦታ በብልጽግና በኩል ሃይማኖትን ማዕከል ያደረገ ጭፍጨፋ እንደሚፈጸም የወረቀት ያህል ነው፣ ወረቀት ነጭ ነው ማለት ያህል እውነት ነው። በቃ እሺ፣ ይሄንን ማድበስበስ አይቻልም። የቆሸሸ ታሪክ ባለቤት መሆን በጣም መጥፎ ነው። ከእግዚአብሔርም ጋር መጣላት ነው። በንጹሃን እንደም ማክፋፋት ነው። የእመናን እንደም ማክፋፋት ነውና ጥንቃቄ ቢያደርጉና ይሄ እየተደረገ ነው ያለው በአርሲው ላይ ዛሬም የቀጠለው ከዚሁ በመነሳት ነው ለማለት ነው። መቲ ይሄ ነው የሆነ ያለው። እናመሰግናለን። በቤታችን ላይ ያሉ አካላት እንደዚህ ናቸው። ኦርቶዶክሳዊ ኢኦቲስም ዘግቦታል ወይ በኋላ እንመለከተዋለን። የሱን ዘገባ የኦርቶዶክሳውያንን ሞት የሚያራክሱ ኦርቶዶክሳውያን አልሞቱም ለማለት አቡነ ሳዊሮስ ሄደው ተገኝተው ጉባኤውን ባርከውላቸው አስጀምሮላቸው እየመጡ አንድም ኦርቶዶክሳዊ ተወካይ የሌለበት የሚያወሩት ስለሚገደሉ ኦርቶዶክሳውያን የሚዘገበው መረጃ የሚወጣው መረጃ ኦርቶዶክሳውያን አልሞቱም በሃይማኖታቸው ምክንያት አልተገደሉም እየተባሉ ጉባኤውን የሚባርከው አቡነ ሳዊሮስ እንዴት አድርገው ከመንግስት ጋር ተያይዘው አያይዘው ከዋሃብያ ጋር እንዴት አድርገው እየገደሉ እንደሆነ ትልቅ ማስረጃ፣ በጣም ትልቅ ማስረጃ፣ ትልቅ መረጃ። ኦርቶዶክሳዊ በሌለበት ስለ ኦርቶዶክሳዊ ይሰበሰባል። ስለ ኦርቶዶክሳዊ የሚወስነው አህዛቡ ነው። ስለ ኦርቶዶክሳዊ የሚወስነው መናፍቁ ነው።
የሚገደለው ኦርቶዶክስ ግን ተወካይ የለውም። አራት ግደሉን ለማለት እንኳን ተወካይ አላስገቡለት። ይህንን ጉባኤ ማን ባረከው? የኛው ስራ አስኪያጅ ሳዊሮስ። ከዚህ በኋላ ነው አቡነ ሳዊሮስ ማለት ነው። ሳዊሮስ ባርኮ የሰጠው እሱ። ሰላም ውድ የቲክቶክ ቤተሰቦቼ፣ ሳውዝ አፍሪካ ያላችሁ አንድ ነገር ላሳስባችሁ ፈልጌ ነው። ዛሬ ላይ እስራኤል ዳንሳም የለም፣ እዩብ ጭፋም የለም፣ ዮናታን አክሊሉም የለም። እየመጣ ገንዘብ በየጊዜ ዲሰምበር ባለፈ ቁጥር መጥቶ የሚሰበስቡ አንዳች የሆነ መግለጫ እንኳን ስለነንተ ሐዘን፣ ስለነንተ ጭንቅ፣ ስለነንተ በደል፣ ስለነንተ ሞት ያልተናገሩ እስካሁን። ግን እግዚአብሔር በዙፋኑ አለ። በእግዚአብሔር ታምናችሁ ኑሩ። ሁሌም የምላችሁ ነገር ነው። እነዚህ ሰዎች ከዚህ በፊትም የሚመጡትን ነገር ታውቃላችሁ። በችግራችሁ ጊዜ ዘርም አይሉ፣ ግን ስራ ያለ ጊዜ ብር ስራ የጨረሳችሁ ወር ላይ መጥተው የሚያደርጉትን ነገር ታውቃላችሁ። ውሃ ዘይት ማይሸጥ ነገር የለም። ዛሬ ግን በችግራችሁ ሰዓት ከጎናችሁ ይሉ። በጣም ያሳዝናሉ። በጣም ነው ማዝነው። እግዚአብሔር በዙፋኑ አለ። ባላችሁበት ሁሉ በተለያዩ ሎኬሽኖች እግዚአብሔር ይጠብቃችሁ። ግን አንድ ምክር ልመክራችሁ ፈልጌ ነው። ይህ ምክር ምንድነው? ጊዜው ከባድ ነው። መጨረሻ 11ኛ ሰዓት ላይ ያለ ነው። የታሰሩ ነብሮች፣ የታሰሩ አንበሶች ሊፈቱ ነው። ጁን ሰርቲ በጣም ያስፈራ ስለሆነ ሁላችሁ ከህይወታችሁ አይበልጥም ካላችሁበት ሎኬሽን ውጡና ቢያንስ ኢቭን ከተማ አካባቢ ያሉ ገስት ሃውሶች ላይ ገስት ሃውሶች ላይ ብታርፉ መልካም ነው። ለሶስት ቀን ላራቀ ምክንያቱም ያስፈራል። ከገስት ሃውስም አንፃር የጥቁር ገስት ሃውስ ሳይሆን የነጭ ገስት ሃውሶች ብዙ አሉ። ልጆች ያላችሁ የተለያየ ቦታ ያላችሁ በቃ በዛ ያላችሁ ሰዎች ኢትዮጵያውያን ተነጋገሩና ካላችሁበት አካባቢ ትንሽ ፈገግ በሉ፣ ዞር በሉ፣ ትንሽ ዞር በሉና ራሳችሁን ሴቭ አድርጉ። ነገ ሌላ ቀን ነው። በቃ እግዚአብሔርን ታመኑ፣ ጸልዩ። ባላችሁበት ሁሉ ከእግዚአብሔር ጋር ግንኙነታችሁን ጸሎታችሁ እንትን ይበል። ካላችሁበት ውጡ። ስፔሻሊ ሎኬሽን አካባቢ ያለ ሰው በዚህ ሰዓት ካልወጣ ከባድ ነው። እንኳን ለአንተ ነገሩ ለመንግስታቸው እንኳን ነገሩ ከብዷል። ለመንግስታቸው ከብዶ መንግስታቸው የሚሰጠው መግለጫ እንኳን በአግባቡ ጠንቅቆ አላወቀም። ለዛ ጥንቃቄ አድርጉ። የኢትዮጵያ ኤምባሲ የምታየውን ካላችሁበት ዞር በሉ። እኛ እዚህ ጋር ዝም ብለን እኛ የምናወራውን ነው። እሱ ተመሳሳይ ወሬ ያወራው ምንም ሊያደርግልህ አይችልም። ድንገት ኮሚኒቲዎች ሊረዱ ይችላል። ከኮሚኒቲዎች ጋር ዋትስአፕ ግሩፕ አላቸው፣ የሆነ ግሩፕ አላችሁ። ከነሱ ጋር ኮንታክት አድርጉ። ካላችሁበት ቦታ በአስቸኳይ ለቃችሁ ከዛሬ ቀን ጀምሮ ውጡና ገስት ሃውሶች ላይ ምናምን ያዙ። ብር ምንም ያዙና ደስ የሚል ገስት ሃውስ ላይ ከፍ ያለ ህንጻ ላይ ይዛችሁ ጊዜውን አሳልፉ። ጊዜው ከባድ ነው። እግዚአብሔር ባላችሁበት ይጠብቃችሁ። እግዚአብሔር ባላችሁበት ይርዳችሁ። ጸሎት አድርጉ። ጊዜው ከባድ ነው። እንኳን ለኛ ለራሳቸው ሰው አልሳሱም። እንኳን ኢትዮጵያዊ ቀርቶ የሊምፖፖ ዜጋ የራሳቸውን ዜጋ ስደተኛ ነው ብሎ የገደሉ ሰዎች ስለሆኑ ጥንቃቄ ያስፈልጋል እላለሁ። አመሰግናለሁ። መሳይ ነኝ ከጆሃንስበርግ። አሁን ደቡብ አፍሪካ ላይ የሆነ ያለው ነገር ከባድ ነው። በተለይ ከጥቂት ቀናት በኋላ አስቀድሞ በተናገሩት ቀን ስለሆነ ማለት ነው ከባድ አደጋ ጊዜ ይመጣል። አንዱ አማራጭ ለጊዜውም ቢሆን ከዛ አካባቢ ገሸሽ ማለት ራቅ ማለት ጥሩ አማራጭ ነው። ምክንያቱም የሚደርስላቸው መንግስት እንደሌለ ምንም እርግጠኛ ነው። እንኳንስ ጆሃንስበርግ ሀገር ውስጥ ያለውን በንጹሐን ላይ የሚደረገው ግፍም ለመድረስ እንደማይችል የምናውቀው ነው። ምናልባት ህዝቡ ቀነሰልኝ ከማለት ውጭ ምንም ነገር እንደማያደርግም እንረዳለን። ስለዚህ ራሳችሁን መጠበቅ፣ ትንሽ ገሸሽ ማለት ካላችሁበት ራቅ ማለት ጥሩ ነው ብዬ አስባለሁ። እግዚአብሔር ይጠብቃቸው። ለጵጵስና የተጠቆሙት አባ ቃለ ጽድቅ ሙሉጌታ ከኦክላንድ ደብረ ኢየሱስ በዝሙት ቅሌት የተባረረ የኢትዮጵያ ህዝብ ምስክሮች በፎቶና በቪዲዮ ማስረጃዎች ተረጋግጦ ከቤተ ክርስቲያን የተባረረ ሰው ነው። ዛሬ ቤተ ክርስቲያን ሹመኛ ያደረገች በፓትርያርኩ ወዳጅ አግባቢነት ወደ ሀገር ቤት ተመልሶ የጠቅላይ ጽሕፈት ቤት የውጭ ጉዳይ ኃላፊ እንዲሆን ተደርጎ የነበረ የውጭ ግንኙነት ጉዳዮችን የእናት ቤተ ክርስቲያን አንድነት በሚጎዳው መልኩ እየመራ የሚገኝ ነው። ቅዱስ ሲኖዶስ በወቅቱ እንዲነሳ ቢወስንም ለማዕረገ ጵጵስና ተጠቅሞ ወደ ግቡ እንዲደርስ የተደረገ ይሄን ያደረገው ሙሴ የሚባል አሜሪካን ሀገር የሚኖር የአባ ጳውሎስ የቅርብ ሰው የነበረ ቤተክርስቲያን የሚያዋርድ ሰው ሊሾም ስለተፈለገ ነበር ያደርገው። አባ ጳውሎስን ተቀደሙ። ሙሴም በቤተ ክርስቲያን ላይ የነበረው ስልጣን ተገፋበት። በተማሪነቱ የመናፍቅነት ጠባይ እና ዝንባሌ በማሳየቱ በደቀ መዛሙርቱ ማስረጃ የቀረበበት ከሃዲ ሰው ከምዕመናን ያለደረሰኝ የሰበሰበውን $10,000 ለምን እንደዋለው ሳይታወቅ የተጠቀመበት በላተኛ ይሁዳ ነው።
$3500 ለተዋዋለበት ስራ $500 በመክፈል እምነት አጉድሏል፣ አገር አበልቷል። መናፍቅነቱ፣ ጥቅመኛነቱና ሴሰኛነቱ በሄደባቸው ስቴቶች ሁሉ መጠጊያ ሲያሳጣው የኖረ ጋለሞታ ነው። ምን ታመጣ? ዘመድኩን የተሳደበው፣ ዘመድኩን የተናገረው። ይሄ ደግሞ ቤተ ክርስቲያኒቷ በደብዳቤ ምዕመናን ለቅዱስ ሲኖዶስ ያቀረቡት ሪፖርት ነው። ሴትን ለግላዊ ስጋዊ ጥቅም ብቻ መገልገል በሚሰኝ ሳዲስቲክ የሆነ ፍቶቱና ግብሩ ይታወቃል። ያው የፍቶተ ስጋ አጠቃቀሙ የተለየ ማለት ነው። ወጣ ያለ ማለት ነው። ወጣ ያለ ቆብ ለብሶ ጺም አድርጎ መስቀል አድርጎ ስታዩት አይደለም። ከነ ሱፍና ከረባቱ አሳያቸዋለሁ። ይሄን ወራዳ የምን ላይክ ነው? የምን ሼር ነው ያለኝ? እኔ ዩቲዩብ የለኝ፣ ፌስቡክ የለኝ። የምን ሳንቲም ነው የምለቃቀመው? ለቃቃሚ። እኔማ እየለመንኩ ምዕመናንን እያስተባበርኩ እንዳንተ አይነቱን ቅሌታም ሆዱን ከርሱን እሞላለታለሁ። ጡረተኛ የምዕመናንን ገንዘብ እየበላ የምትኖር ሰነፍ፣ ሰርተ መብላት ማትችል ለማኝ አንተ አለ እንጂ እኔ ነኝ እንዴ? እኔ ነኝ? ጋለሞታዎችን አሳዳጅ ነው። ባለትዳር ሴቶችን በማጋማገል ለቤተሰብ መፍረስ መንስኤ የሆነ ነው። ካህን ቤተሰብ ያጋባል፣ እሱ ባልና ሚስት የባለትዳር ሚስት እያማገጠ የተባረረ ነው። የቤቱ የሆቴልና የሞቴል ቅንዝረኝነቱ ሳይበቃ በቤተ ክርስቲያን ቢሮና ማረፊያ እንኳን የማይታቀብ ዘማዊ ደብዳቤ ምዕመናን ያቀረቡትን ነው የምነግራችሁ። የኦክላንድ ምዕመናን ለሴት ህፃናትና አዳጊዎቻቸው የሚሰጉት ለህፃናት ሴቶች የሚሰጉት ጉንሹና ሴሰኛ ሆኖ ቆይቷል። ታዳጊ ህፃናትን እንኳን መቼ ነው ይሄ ሰው የሚነካብን ብለው ትዝታው ሳሙኤል እኮ ቤተ ክርስቲያን ተቀምጦ ባለትዳር ሴቶችን፣ ህፃናትን፣ ሰንበት ተማሪዎችን ፈጅቶ አስረግዞ አሁን ለሁሉም ተቆራጭ ይከፍታል። ከዛ ደግሞ ታቦት ይይዛል። እናመሰግናለን ዘመድኩንን፣ እግዚአብሔር ይስጥልን። በነገራችን ላይ ይህ ሰው ሲናገር የነበረው እኛን ነው። ሚዲያ ላይ ተቀምጠው ለላይክና ለብር እናገኛለን ብለው መረጃ የተሳሳተ መረጃ አመጡ እንጂ አቡነ ሳዊሮስ እንደዛ አላደረጉም ብሎ ሲናገር የነበረው እኛ። ምክንያቱም መጀመሪያ የአርሲን ጉዳይ እዛ ደረሰው መመለሳቸውን ስዘገብ የነበርኩት አንደኛው እኔ ስለሆንኩ ማለት። ስለዚህ ለምን መረጃ ወጣብን፣ ለምን ተነገረብን ነው አሁን ያዙኝ ልቀቁኝ እያሉ ያሉት። እየሆነ ያለው መሬት ላይ ያለው ግን አርሲ የተፈጸመው ነገር ግድያው የሃይማኖት ጉዳይ አይደለም ብለው አዳማ ላይ ሄደው ስብሰባውን ባርከው የሙስሊም ተወካይ አስቀምጠው የመጡ ሰው ናቸው። ይህ ሰው እንደውም ሌላ መምህርም ሲጽፍበት ነበር በሱ ላይ በዝሙት የተባረረ በመንፍቅና የተባረረ ሃይማኖት የለሽ በጥምቀት የማያምን መናፍቅም ጭምር ነው። ግን ምን ያደርጋል? ቦታው ብር ካለህ ትኖራለህ። ያ የሚባልበት ቤተ ክህነት ስለሆነ ይኖራሉ። መናፍቃን የሚሰበሰቡበታል፣ መናፍቃን የሚኖሩበታል፣ ከሃዲያን የሚኖሩበታል፣ ዘማውያን የሚኖሩበታል። የሁሉም መከማቻ ቦታ ነው። ብቻ ብር ክፈል፣ ብር ይኑርህ፣ አሊያም ደግሞ የሆነ ጳጳስ ዘመድ ይኑርህ። ከዛ ውጭ በሰላም ፈታ ብሎ የመኖር ዕድልም ሰፊ ይሆናል ብዬ አስባለሁ። ለማንኛውም እዚህ ያለብቃ። በሌላ መረጃ እመለሳለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።